ሰላም ጤና ይስጥልኝ፣ እንደምን አረፈዳችሁ። ዛሬ በመካከለኛው ምስራቅ ነገሮች ከቁጥጥር ውጪ እየወጡ ይመስላል። የአሜሪካ የጦር ጀት በኢራን መመታቱ ተሰምቷል። እስራኤል ደግሞ በቴህራን ላይ ታሪክ የማይረሳው የተባለ መጠነ ሰፊ የአየር ጥቃት ፈጽማለች። ፕሬዝዳንት ትራምፕ ለጦርነቱ የሚሆን ግዙፍ በጀት ጠይቀዋል። ዝርዝሩን አሁን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ይህንን ቪዲዮም ላይክ ያድርጉ። ዛሬ በወጣው መረጃ መሰረት አንድ የአሜሪካ የጦር ጀት በደቡብ ምዕራብ ኢራን በኩል ተመቶ መውደቁ ተረጋግጧል። የኢራን መንግስት ሚዲያዎች የጀቱን ፍርስራሽ የሚያሳይ ምስል እያሰራጩ ሲሆን የአካባቢው ነዋሪዎች ፓይለቱን እንዲፈልጉ ጥሪ አቅርበዋል። ይሁን እንጂ የኋለኛው መረጃ እንደሚያመለክተው አንዱ የፓይለት አባል በአሜሪካና በእስራኤል ልዩ ኃይሎች በተደረገ ኦፕሬሽን መታደጉ ሰምቷል። ይህ ክስተት በአሜሪካና በኢራን መካከል ያለውን ቀጥተኛ ግጭት ወደ አዲስ ምዕራፍ አሸጋግሮታል። በሌላ በኩል የእስራኤል መከላከያ ሰራዊት IDF በኢራን መዲና ቴህራንና ቤይሩት ላይ እጅግ ሰፊ የአየር ጥቃት መጀመሩን አስታውቋል። ጥቃቱ የኢራንን ቁልፍ የጦር መሠረተ ልማቶችና የሚሳኤል ማከማቻ ኢላማ ያደረገ ነው። በቴህራንና በኢስፋሃን ከተሞች ከፍተኛ ፍንዳታዎች የተሰሙ ሲሆን የነዳጅ ማጣሪያዎችም በእሳት እየጋዩ መሆኑ ተዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን የጦርነት ተከትሎ ለቀጣይ ዓመት 1.5 ትሪሊዮን ዶላር የሚገመት ግዙፍ የመከላከያ በጀት እንዲጸድቅላቸው ለኮንግረሱ ጥያቄ አቅርበዋል። ትራምፕ በሰጡት መግለጫ የሆርሙዝ ወሽመጥን በኃይል እንከፍታለን ሲሉ ዝተዋል። ይህም የዓለም የነዳጅ ገበያ ላይ ከፍተኛ ድንጋጤ ፈጥሯል። ይህ በእንዲህ እንዳለ ሩሲያና ቻይና አሜሪካ በኢራን ላይ የምታደርገውን ጥቃት አጥብቀው ተቃውመዋል። በተባበሩት መንግስታት ድርጅት የጸጥታው ምክር ቤት የቀረበውን በኃይል ወሽመጥን የመክፈት የውሳኔ ሐሳብ ሩሲያና ቻይና ውድቅ አድርገውታል። ፈረንሳይም በበኩሏ ጦርነቱ የከፋ ደረጃ ላይ እንዳይሸጋገር ስጋቷን ገልጻለች። ክቡራትና ክቡራን፣ የመካከለኛው ምስራቅ ጦርነት ወደ ሶስተኛው ዓለም ጦርነት ያመራ ይሆን? የኢራን ምላሽስ ምን ሊሆን ይችላል? የእናንተን አስተያየት በኮሜንት መስጫው ላይ ያጻፉልን። ዜናው እንደደረሰን በፍጥነት ይዘንላችሁ እንመለሳለን። መረጃውን ሌሎች እንዲደርስ ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለተከታተላችሁ እናመሰግናለን። ሰናይ ቀን።